እንጂ በግልጽ ያዩትን አይደለም በሚል ነው ዑለሞች የተረጎሙት ራጂሁም እሱ ነው ተግባባን ምክንያቱም لا تدركه الابصار የሚለው ስለሚመጣ ማለት ነው نعم ችግር የለውም እሱን ተው ምክንያቱም ሰሃቦች ችግር አልነበረባቸውም በዚህ ጉዳይ ላይ ስለዚህ ኑሬ المرفوع حكما ከሆነ የአላህ ሲፋ ጉዳይ مرفوع ነው مرفوع አይደለም አንድ ሰው ከመሬት ተነስቶ ስለ አላህ ሲፋ መናገር ይችላል ሰሃቢይም ቢሆን አይችልም ስለዚህ ሰሃቦችም ታቢዖችን ሲያስተምሩ ሐዲስን ነው ያስተማሩ ያሉት ለዚያ ነው المرفوع حكما በሚል ከሐዲስ እርከኖች መካከል አንድ እርከን ወጥቶለት እንደዚያ ነው የሚታወቀው المرفوع حكما ነው የሚባለው ስሙ ራሱ ተግባባን ሰሃቢዩ ከነብዩ አልሰማም ያን ነገር ከነብዩ ነው የሰማው ግን ከነብዩ መስማቱ ምንም የሚያመላክት ነገር የለም መጣና ምን አለ ይሄ ነገር حرام ነው አለ ሰሃቢዩ መጣና ይሄ ነገር حرام ነው አለ ተህሊልና ተህሪም ማድረግ የአላህ ስልጣን ነው ወይስ የሰሃቦች ስልጣን ነው የአላህ ስልጣን ነው أم لهم شركاء شرعوا لهم من الدين ይሄ ነገር حرام ነው ብሎ ሰሃቢዩ ሲናገር ኦኬ حرام ነው ብሎ በግልጽ ካስቀመጠው ሰሃቢዩ اجتهادን ሳይሆን የተናገረው ከነብዩ لا دخل للاجتهاد فيه ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም የሰማውን ሁክምን የነገረው ማለት ነው ምክንያቱም ሰሃቦች ሁክምን የሚያክል ነገር አይዳፈሩም ነበርና نبي رقم صلى الله عليه وسلم من كذب علي متعمدا ألا إن كذبا علي ليس ككذب على أحدكم من كذب علي متعمدا من دون يالوت فليتبوأ مقعده من النار مكة مجاون كجهنم من دازقات جاي وقنا يالوت صحابوش هن مياكل حديث بنقرات الله متواتر نو حديث إيه حديث هن مياكل حديث ياوقوا كنبي يال سموت النقر أيزا بناركم أبدا صحابوش كزي يسألوناتشو كزي على فسن الدقمو غيب የሆኑ ነገሮችን ያልታዩ ነገሮችን የማይታወቁ ሩቅ የሆኑ ነገሮችን አንድ ሰሃቢይ ተነስቶ ፈትዋ ከሰጠበት ከተናገረ ምንድነው የሚባለው ያ ነገር مرفوع حكما ይባላል ተግባባን ያኔ ያለው ነገር نسأل الله سبحانه وتعالى أن يفقهنا في ديننا እንላለን الله يبارك فيك ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም ተፍሲር በአጠቃላይ ደርሶናል የኛ የተቆራረጠ ተፍሲር አይደለም የአህሉ ሱነቲ ወልጀማዓ እኛ ሺዓዎች አይደለንም ሺዓዎች አሁን ተፍሲራቸው የተቆራረጠ ከኛ እኮ ነው የሚወስዱት ተፍሲር ከቡኻሪና ከሙስሊም የሚወስዱት والله አንዳንድ ጊዜ ቡኻሪ ያር መተው ነው የሚወስዱት ምክንያቱም ስለሌላቸው ተፍሲር የተቆራረጠ ስለሆነ እኛ ደግሞ አህሉ ሱናዎች ላ እስከ ነብዩ ድረስ የሚሄድ ተፍሲሮች አሉ ሊላሂ الحمد والمنه በተማሪዎቻቸው በታቢዖች በሰሃቦች ወይ ደግሞ በታቢዖች ወደሳቸው ሰለላሁ ዐለይሂ ወሰለም የሚሄድ ተፍሲር ስላለን ችግርም የለብንም ለማለት ያክል ነው ወንድሞችና እህቶች ንግግሬን ጨርሻለሁ የዛሬውን መውጣት አለብኝ እኔ ጋር መግሪብ እየተቃረበ ነው በዚያ ላይ ደግሞ والله ለጥናት ብዬ ነበር የመጣሁት ፈተና አለብኝ ብያችኋለሁ 2 ሳምንት ፈተና አለብን በዚህ ሳምንት ያለፈው ሳምንት ጨርሰናል 2 ፈተናዎችን የሚቀጥለው ሳምንትም ደግሞ 2 ፈተና አለብን ስለዚህ ያው ማጥናት አለብኝ ሄጄ ጨርሻለሁ ወንድሜ ኑሬ ጀዛከላሁ ኸይረን ወአህሰነ الله ኢለይክ إن شاء الله أبشر شكرا لهم بإذن الله تعالى ولا في تبرم إيابرارا نبرن نيرالهم بإذن الله تعالى جزاك الله خير السلام عليكم ورحمة الله وبركاته የልጁን ድምጽ አንድ እንኳን ሳንሰማ ጨረስክ نعم የልጁን ድምጽ ባትሰሙ የኔን መልስ እየሰማችሁ ነው በነገራችን ላይ ድምጼን ከፍ አድርጌ ያወራሁ ያለሁት ጸባዬ ስለሆነ ኑሬ ያቀኛል በነገራችን ላይ በአካል እንተዋወቃለን ከኑሬ ጋር ጎረቤት ነን አንድ ፎቅ ላይ ነው የምንኖረው እና በደንብ ስለምንተዋወቅ እንትን ነው የሱ ጥያቄዎችን ስመልስ እየጮህኩ ነው ያቀኛል እሱ ድምጼን ያቃል እንደምጮህ ማለት ነው በነገራችን ላይ እነኚህ መስአላዎችን በአካል አብረን ይያለንም አንዳንዴ አብረን እናነሳለን ሙናቀሻ እናደርግበታለን እሱም ያነሳል እነኚህ መስአላዎችን እኔም አነሳለሁ እዚህ አብረን ይያለን አውስትራሊያ አብረን ይያለን እንከራከር ነበር በዚህ መስአላዎች ላይ ማለት ነው እዚህ ጋር ብቻ አይደለም እና አላህ ያግዛችሁ እናንተንም በጣም ደስ የሚል ወንድም ነው በጣም ጎረቤት ብቻ አይደለም ወንድም ነው አላህ ኸይር ያድርገው ወንድሞችና እህቶች አላህ Subhanahu Wa Ta'ala ችግር ያለባችሁ ወንድሞችና እህቶች ይሄን ነገር የምትረዱበትን አቅል አላህ Subhanahu Wa Ta'ala ይወፍቃችሁ ነው የምለው በእኔ በኩል ያለውን ጨርሻለሁ እስቲ ጥያቄ በኮሜንት ብቻ ጥያቄ ልቀበል አንዴ ኡስታዝ ምንድነው የሚለው
አንድ ጥያቄ አለኝ አስገባኝ። ፈትዋ ልጠይቁ ነው። ፈትዋ ደግሞ አልቀበልም። እንዴት ነህ ኡስታዝ? አልሐምዱሊላህ ወላሂ ደህና ነኝ። እንዴት ነሽ ነጃት? ሰላም ነዋ? አልሐምዱሊላህ። ድምፅ ጠፋ። በነገራችን ላይ እንዲህ እያስወራችሁኝ ያላችሁ ወንድሞችና እህቶች ወላሂ ምሳ ትቼ ነው እያወራ ያለሁት። ምሳ ሹፍ ገዝቼ ይዤ መጥቼ ነው። አልበላሁም እስካሁን ድረስ። ተጠፋፋን። ወላሂ ተጠፋፋን። ትንሽ በትምህርትን በምንም ቢዚ ሆኜ ነው። ዱዓ እያደረግን ነው። እህቴ ነጃት ባረከላሁ ፊኪ። ኮመንቲ ኮፍሪ ጎዳ መልካም አንጋሪ ነው። አላህ ይጠብቅህ፣ እናንተንም አላህ ይጠብቃችሁ። አህለን ምስኪን በቃ እረፍ። የማስፈራሪያው ነው ወይስ የወንድማዊ ምክሩ ነው? መን ቃለ አነ ተእዊለ ፊ ሲፋት ላ የጁዙ ወፊ ገይሪ ሲፋት የጁዙ። መን ቃለ አነ ተእዊለ ፊ ሲፋት ላ የጁዙ ቅድም እኮ ተናግረን ጨርሰናል። በደንብ ሰምተኸኝ ከሆነ ሲፋ ብቻ አይደለም የትኛውንም የገይብ ነገር ላይ ታእዊል ማድረግ አይቻልም። የማይታወቅን ነገር ታእዊል አይደረግም። የሆነ ነገር ካወቅክ በኋላ ታእዊል የምታደርገው። የማይታወቅ ነገር ታእዊል አይደረግም። ታእዊል ማለት ማስተባበል ነው። አይስተባበልም የማይታወቅ ነገር። ተግባባን? እናንተንም አላህ ሰላም ያድርጋችሁ። እኛ እዚህ ሳውዲ ራሱ ኢንሻአላህ ኸይር ያድርገው። እሺ አንድ ሰው ፕሊዝ እያለኝ ስለሆነ በቃ እሱን ብቻ ጋብዤ ልጨርስና ልሂድ። ፕሊዝ እያለ ነው። ከልቡ የከበደው ጥያቄ ቢኖር ነው ብዬ ነው የማስበው። ቆይሲ ጋፈቱ በርባደን ደግሞ ፊቴ ከተቀየረባችሁ ደግሞ እንዴ ለካ እዚህ ውስጥ በጣም ብዙ ሰዎች ቁጭ ብለው እያዳመጡ ነው። አጂብ የተሳዳቢው ፕሮፋይሉላ ወላሂ በደንብ አለ እዚህ ስር የተሳዳቢው ፕሮፋይል ብትሉ ማሻአላህ ደስ ይላል። ወላሂ ደስ ይላል። እንዲህ እየመጣችሁ ቤታችን ብታዳምጡ ወላሂ ትጠቀማላችሁ። የክርስትና እምነት ተከታይ ወገኖቻችን ቤታችን መጣችሁ እንዲህ ብታዳምጡ ትጠቀማላችሁ። ረሕመት ሰገሌን ከደጋ ማጅራ ድምጽ እየተሰማ ነው። ረሕመት ወአለይኩም ሰላም ወራህመቱላሂ ወበረካቱ። الله إنا إليه راجعون الله سبحانه وتعالى كتنيوم من قديم ران الله تشننم هتي رحمة يتأيك أشوت إياك إيه نعم يسمعونه إن عندي ما يكون زي لين رحمة عند سمون كإسلام عند موتات أدرجوني نبر الله عند مكدات أدرجوني نبر ناك زي أبو هلا تملسكنينا دعاء صادرك الله يميكبرني أي مسلينيم ندادي الشهادة ما يزال لبني وي يميل تياكينه يا درك شو نجر وانجلنا مسراتنا وهتي رحمتي يسماشي نور الله ወንጀል መስራት ወንጀልሽ በዝቶብሽ ነው ያን ነገር ያሰብሽ ወይስ እውነትም የመካድ ፍላጎቱም ነበረሽ ክደሽም ነበር? ረህመት እሺ ያ የነበረው ነገር
እሺ የኔ ድምጽ ይሰማል አይደል? የኔ ድምጽ ይሰማል አይደል? ድምጼ ይሰማችኋል? እሺ አላህ ስብሓነሁ ወተዓላ ይጠብቀን። አላህ እሱን ከመካድ አላህ ስብሓነሁ ወተዓላ ይጠብቀን። እህቴ ሐሳብ ብቻ ከነበረ ያ ነገር ሐሳብ ብቻ ከነበረና ሸይጣን ውስጥሽ እያመላለሰ ብትከፍሪስ የሚል ነገር የሚያመጣብሽ ከሆነ ተውበት አድርገሽ መመለስ ብቻ ነው። ወላኪን ሐሳብ ብቻ ነበር ወይስ ከፍረሽ ነበር? خلاص خلاص ሸሃዳ ትይዣለሽ። ሸሃዳ መያዝ ግዴታሽ ነው። ድምጼ ይሰማል? ራህመት ድምጼ ይሰማሻል? ላ ላ ላ ላ እነሱ ጋር ገብተሽ መጠመቅ አይደለም። እነሱ ጋር ገብተሽ መጠመቅ ሳይሆን አንዴ እህቴ ራህመት ቆይ አንዴ ላውርድሽና ተመልሰሽ ትገቢያለሽ። ቆይ እስቲ አንዴ ራህመት እህቴ ራህመት እየሰማሽኝ አይደለሽም። ድጋሚ መልሼ አስገባሻለሁ። ገስት ላኪ። አንቺ እያልሽ ያለሽው አልተጠመቅኩም፣ ወላኪን የእነሱን ስራ ስራ እነሱ የሚያደርጉትን ነገር ሳደርግ ነበር ነው ያልሽው። መጠመቅ ሳይሆን አንድን የኩፍር ስራ የሰራ ሰው አንድን የኩፍር ስራ የሰራ ሰው ያ ነገር የሚያከፍር መሆኑን እያወቀ የሰራ ሰው ይከፍራል። የተግባር ጉዳይ ደግሞ እንትንም የለበትም ሲጀመር። ራህመት ገስት ላኪ። ራህመት ገስት ላኪ። ስለዚህ እንደ አዲስ ሸሃዳ መያዝ አለብሽ ማለት ነው እህቴ ራህመት። ኢንቪቴሽን ልኬልሻለሁ። እንደ አዲስ ሸሃዳ መያዝ አለብሽ ኢንሻአላሁ ተዓላ። ሸሃዳ ትይዢና እንትን ትያለሽ። በዚሁ አጋጣሚ አዎ ሰምቻለሁ። የሴቶች ሁለት ሴቶች ቪዲዮ መጥቶልኛል። ሁለት የሴቶች ቪዲዮ መጥቶልኛል። ራህመት ይሰማል ድምጼ? ድምጼ ይሰማል? እሺ እንደ አዲስ ሸሃዳ መያዝ አለብሽ። ምክንያቱም ተግባራትን ስትሰሪ የነበረው ተግባራት የኩፍር ተግባራት ስለሆነና ያ ነገር የሚያከፍር መሆኑን እያወቅሽ ነበር ያን ነገር ያደረግሽው። ስለዚህ አሁን ሸሃዳ ትይዣለሽ። እኔ የምለውን ነገር ተከትለሽ ትያለሽ ኢንሻአላሁ ተዓላ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። እየጠበቅኩሽ ነው። ችግር የለውም ዓዲ ነው። ችግር የለውም። ዑዝር ላይ ብትሆኝም ችግር የለውም። አብሽሪ፣ ችግር የለውም። ላ ሰምቻለሁ። ዑዝር ላይ ብትሆኝም ችግር የለውም። ድምጼ እየቆየ ስለሚመጣልሽ ነው። እሺ ድምጼ እየተሰማ ነው። እናንተ እየሰማችሁኝ ነው? ቆይ እህቴ ራህመትን ዲስኮኔክት አድርጋትና። እሺ ራህመት እህቴ ራህመት እየሰማሽኝ ነው? ኮመንት ላይ ጻፊልኝ። እየሰማሽኝ ከሆነ ኮመንት ላይ ጻፊልኝ ራህመት። እዚያው ባለሽበት አሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ
ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ይሄን ነገር ትያለሽ ማለት ነው እዚያው ባለሽበት። ምክንያቱም ላ ሐውለ ወላ ቁወተ ኢላ ቢላህ አላህ ይጠብቀን። ላ ኢላሃ ኢለላህ። እሺ አንደኛው ይሄ ነው። ሁለተኛ ነገር ደግሞ ምክር ነገር ላስቀምጥላችሁ። ሌሎችም ደግሞ እንዲሁ የእንዲህ አይነት ችግር ያለባችሁ የሆነ ጊዜ ላይ ከኢስላም የወጣሁ ነበር ማለት ወጥቼ ከሌሎች ጋር ሌሎች እምነቶችን ተስተገብር ነበር። አንዳንዴ ማማተብ አለ፣ ምን ማድረግ አለ። በነገራችን ላይ አንድ ማማተብ ብቻ ከኢስላም እንደሚያስወጣ እያወቀ አንድ ሰው ካማተበ ማማተቡ ብቻ ከኢስላም ያስወጣዋል። አንዴ ማማተብን ያልኳችሁ መስገድ ምናምን አይደለም። ላ እዚያው ባላችሁበት አሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ትላላችሁ። ሌላ ከባዱ ነገር ደግሞ ልንገራችሁ፣ ምክር፣ ወንድማዊ ምክር ማለት ነው። እሺ ችግር የለውም ትኩስ ዜና ኢንሻአላህ መልስላለሁ በውስጥ። ከባዱን ነገር ልመልስላችሁ ወንድሞቼ እና እህቶቼ ልንገራችሁ። ጓደኛ ምረጡ፣ አዋዋላችሁን አስተካክሉ። የምትዋዋሉት ከካፊር ጋር ከሆነ ከካፊር ጋር የምትውሉ ከሆነ ከካፊር ጋር ወጣችሁ የምትገቡ ከሆነ እየጎተታችሁ ይሄዳል ያ ነገር። ተግባባን? እየጎተታችሁ ይሄዳል። ፕሊስ አዋዋላችሁን አስተካክሉ። አዋዋላችሁን በደንብ አድርጋችሁ አስተካክሉ ወንድሞች። ተግባባን? አዋዋላችሁን ካላስተካከላችሁ ዋጋ ትከፍላላችሁ። ልክ አሁን እህታችን ዋጋ እንደከፈለችው አላህ ጠብቋት ለዛሬ ያበቃት እንጂ አልহামዱሊላህ በይህቴ ለዛሬ ያበቃት እንጂ ድንገት እንደዚያ ኩፍር ስራ ላይ እየሰራች ብትሞትስ አስባችሁታል? በነገራችን ላይ በዚህ ነገር አይቀለድም። አብዛኛው ሰው የሚቀልድበት ነጥብ አንዳንዶች በስማም እያሉ መቀለድ ያምራቸዋል። አይቀለድም በበስማም። በስማም ኩፍር ነው። እንደሚያከፍር እያወቀ አንድ ሰው በስማም የሚል ከሆነ خلاص በስማም የሚል ከሆነ ይከፍራል። ምክንያቱም ተግባር እኮ ነው። ማማተብ ማለት አንዳንድ ሯጮችን አላያችሁ? ልክ ጀይላን አላሁ አክበር እንዳለው ሲገባ ሮጠው ሲገቡ መስቀል የሚሰራት ነገር አለች በሰውነታቸው ላይ እንዲህ ምናምን እያሉ በእጃቸው ከኢስላም ያስወጣል። በጣም ከባድ ነገር ነው። ይሄን ያለው ወንድሞችና እህቶች ይሄን ምክር ላስቀምጥላችሁ። አንዳንድ ደግሞ በወንድሜ ሁሱ ላይ ቪዲዮ እየሰሩ ያሉ እህቶች አሉ። ወንዶች የት እንደጠፉ አላውቅም። ለነሱ ደግሞ አጥር ያለች መልስ ነገር ኢንሻአላሁ ተዓላ አስቀምጣለሁ በቪዲዮ መልኩ። ያንን ቪዲዮ ፖስት አድርጋላችሁ ሼር ያደረጋችሁ ታዳርሳላችሁ باذنላህ ተዓላ። ለአላህ ብዬ ወዳችኋለሁ። የዛሬውን ቆይታችንን ተጠቅማችሁበታል ወይስ እንዴት ነው? ጠቅሟችኋል ወይስ አልጠቀማችሁም? አሚን አሚን ወያኩም። ጥያቄ ያለኝ በውስጥ በኩል ጠይቁኝ። እኔ በውስጥ በነገራችን ላይ ደስ የሚለኝ ነገር ልንገራችሁ በውስጥ መልሳለሁ። ኢላ ጥያቄ ከተደራረበብኝ እንጂ የሚደራረብብኝ ከሆነ አልመልስም። 10 ሰው 20 ሰው አንዴ ከጠየቀ መመለስ አልችልም። እዚያኔ ይከብደኛል። ከዚያ ውጭ ግን 5 ሰው ባንዴ 3 ሰው ምናምን ገብቼ መልሳለሁ። ወላሂ ደግሞ እንዲህ ብላችሁ አትላኩ። እኔ አልወድም። ወላሂ እንዲህ ብሎ የሚልክ ሰው ወዲያው ነው ዲሌት የማደርገው። እንዲህ እጅ ነው የሚላክልኝ እንዲህ ተደርጎ እጇን አልወዳትም። ላይክም አልወድም። አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደ አንድ ሙስሊም አይደለም እንዴ? ጥርጣሬ ያለው ሰው አለ እንዴ? እንዲህ እጅ ምናምን ልብ አይላክም። ሼም ነው። የልብ አይነገርም። ልብ አይደለም እጅ የሚልኩ አሉ። እጃቸውን ቆርጠው ተው። እጅ አይገባኝም። እኔ ወንድማችሁ ሰላምታ ይበቃኛል። ጀዛኩሙላሁ ኸይረን ለማለት ነው። ሁሌ አስተምረን ሰዓት ቢኖረኝማ ሁሌ ባስተማርኳችሁ። አሁን ራሱ ከጥናቴ ሰዓት ቆርጬ ነው ያመጣሁላችሁ እያልኳችሁ ወንድሞቼ እና እህቶቼ ወላሂ ከጥናቴ ሰዓት ቆርጬላችሁ ነው ያመጣሁት። እሺ ወላሂ እኔ ኢሞጂ አልመልስም። ኢሞጂ ካየው ወይ ደግሞ ቪዲዮ ሼር ካደረጋችሁልኝ መልስ አልሰጥም። አሰላሙ አለይኩም ካላችሁ መልሳለሁ። ክርስቲያኖች ደግሞ ሃይ ካላችሁ መልሳለሁ። ሃይ ካለም ችግር የለውም እምነት ስለለየም ብዬ ነው መልሰው። ሙስሊሞች ደግሞ ሙስሊም ሆኖ ሃይ የሚለኝ ካለ ሃይ ነው ማረጋው። አባቴ ቀልድ የለም። በዲሌት ነው ማጠናግራቸው ማለት ነው።
ምን አይነት ሰፋጣ ነው የያዛችሁት? ወንበሯ እንዳለች ላይቡ ሊያልቅ እና መጨረሻ ላይ ትንሽ ፈገግ አድርጋችሁ እስቲ خلاص ጨርሰናል። ለኢምሩ ኦኬ ወላሂ ያን ነገር ሰራለሁ ብዬ ረሳው። ተው ይሄ የኔ ወንበር እኮ አይደለም በነገራችን ላይ የቤቴ ወንበርማ ግርማ ሞገሱ ራሱ ብታዩት ማጠናገር ምንድነው? ዛሩ ከየት መጣሽ ደግሞ ዛሬ? ሱብሃንአላህ ማጠናገር ማለት መቼስ አማርኛ ላንቺ ነው የሚቀርበው ቢሆንም ግን ማጠናገር ማለት አንድ አይንን ከአንድ አይን ጋር ትይዩ እንዲሆን ማድረግ ወይ ደግሞ እንዲለያይ ማድረግ አይደል? እንደዛ ነው አይደል? ብቻ እኔ አጮለዋለሁ ለማለት ፈልጌ ነበር። ሳጮለው ደግሞ በእጅ አይደለም በዲሌት ነው። ደግሞ እኔ ቤት ወላሂ በደንብ የሚታደል አንድ ኪኒን አለች የምትታደል ማለት ነው። አንድ የምትታደል ኪኒን አለች። ስርዓት የሌለው ሰው እኛ ስለ አራምባ ያወራን እሱ ስለ ቆቦ የሚያወራ ሰው ስለ ዘረኝነት የሚያመጣ ሰው ወረብ ሻሂድ ብሎክ ይታደላል። እኔ ቤት ማሻአላህ ተባረከ الرحمن እኔ ብሎክ ያደረኳቸው ሰዎች ገብቼ ባይ ፎሎ ካደረጉኝ ሰዎች ብዙም አይተናነሱ። ብሎክ ቤቴ لا اله الا الله አንዳንዴ ወላሂ በሁለተኛ አካውንት ይመጣሉ። ኡስታዝ ብሎክ አድርገኝ ነበር በዚህ ምን እንዳላረግሽ ጸጥ ቀጥ ብላችሁ የኔ ብሎክ ደግሞ ችግር አለበት። ምህረትን እሺ አይልም። አንዴ ብሎክ አረኩ ሹፍ ትላለህ። እስቲ አሁን ጠፍተህ እስካሁን ድረስ ያልጠፋህ አሁን ገና ምን እንትን ብሎ ጠፋ? ስትንቀሳቀሱ ይበራል መሰለኝ። እሺ ስለዚህ እኔ ቤት ስትመጡ ኮሜንት ላይ በደንብ መጠንቀቅ ግድ ይላል። والله العظيم መሳደብ አይቻልም። መሳደብ ብቻ አይደለም። ለኢምሩ ቪዲዮ ስራለት ግዴታ እኮ ነው። አንድ ቪዲዮ ሰርቼለታለሁ ዲት አድርጌያለሁ። ድጋሚ ደግሞ ሰራለታለሁ ቢድኒላህ። አሁን ሰራለሁ 2 ቪዲዮችን ሰራለሁ አሁን ኢንሻአላህ አላህ ኸይር ያድርገው። እስቲ خلاص መውጣቴ ነው ወንድሞች። ወላሂ እስካሁን ድረስ አልበላሁም እያልኳችሁ እናንተ ግን በጣም ጨካኞች ናችሁ። እንዴ ወንድም የላችሁ? ቢያንስ ታላቅ ወንድም የላችሁ? ርቦኛል እያልኩ ምሳ አልበላሁም እያልኩ እስካሁን ድረስ አስር ሰላት ተሰግዶ እኔም ማታስቡልኝ። እኔ አስቤላችሁ እመጣለሁ እናንተ ደግሞ ምግብ የራሱ ቀዘቀዘ። ወላሂ ቀዘቀዘ ይሄው እና እኔ ምን ለማለት ፈልጎ ነው ትላለህ? ሰላም አለይኩም ወራህመቱላሂ ወበረካቱሁ ብያችኋለሁ። ቅድም የሆነ ጥያቄ እየቀረበ ነው። አስተምረን የሚል ኮሜንት አይቼ ነበር። ያንን ሲል የነበረው ሰው አለ እዚህ ውስጥ ግሩፕ ላይ ቴሌግራም ላይ ያስገብተ ብታስተምረን የሚል ጥያቄ አይቼ ነበር። አንዴ አይደለም 10 12 13 ጊዜ ሲደጋገም አይቼ ነበር። እያወራህም ብላ አይን የሚባል ነገር አለ። ቫይታሚን ዲ ላይ ነው እንጂ የማይሰራው አይን እዚህ ጋር ይሰራል። ቀልደኛ አላህ ይወደድልኝ ከትግራይ ብሎኛል። አላህ ይወደድልኝ ኢንሻአላህ ተዓላ አንድ ቀን ዘይራቸዋለሁ ቢኢዝኒላህ። የቫይታሚን ዲዋን እዚያው ዶላብ ውስጥ ዝጉባት። ይሄ እንትኑን ቁም ሳጥኑን ዝጉባት ቫይታሚን ዲ የተባለችዋን። ከዚያ ውጭ ግን ይሄ አይን ይገባበታል። ከምግብ ጋር ቀልድ አላቅም። መማር የምትፈልጉ ወንድሞችና እህቶች ኢንሻአላህ ተዓላ የደርስ ፕሮግራም አለን። እህታችን ዛህራ እዚህ ውስጥ ካለች ማለት ነው። አሁን ዛህራ እስቲ የሆነ ኮሜንት ጻፊ ወይ አንድ ቁጥር ጻፊ። ዛህራ ሙስጠፋ አለሁ ብላለች። ይኸው ዛህራ ሙስጠፋ አለች። የሷን አካውንት ፎሎ አድርጉና በውስጥ በኩል ገብታችሁ አናግሯት። አካውንታችንን ሊንኩን ትልክላችኋለች። ይሄ ብቻ አይደለም ሌሎች ግሩፕም አላት እህታችን ዛህራ። ሴቶች ብቻ የሚማሩበት ግሩፕ አላት። ሴቶች የሚማሩበት ግሩፕ አላት። እዚያም ትወስዳችኋለች። በተለይ ለእህቶቻችን ሁለቱም ቦታ ትጠቀማላችሁ ማለት ነው። እኔ ጋር መጣችሁ ቅልቅል ነው ትምህርቱ። ሴቶችም ደግሞ ለብቻ የሚማሩበት የሚፈልግ ሰው አለ። እሱም ደግሞ ለብቻ መማር ይችላል። ትምህርቱን እየተማርን ያለ ነው። ለ2 ሳምንት ግን አሁን ረፍት ወስደናል ለፈተናው ብለን ማለት ነው። እህታችን ዛህራ ኮሜንት ጽፋለች፣ አንድ ቁጥርም ጽፋለች፣ አለሁ ብላለች። እንትን በሉና ወይ ደግሞ በላቲን በእንግሊዘኛ አልኢትቃን 2026 አድርጉ። 2026 ማለት ነው። አልኢትቃን 2026 ወይ ደግሞ እዚህ ጋር ፋፊም አለች እዚህ ጋር
ፋፊንም ብታናግሯት እሷም ትጠቁማችኋለች ማለት ነው። ሁለቱም ሞዴሬተሮች ናቸው። ዛህራም ፋፊም ሞዴሬተሮች ናቸው። ኮሜንት አድርገዋል ሁለቱም ኮሜንት ላይ ያለው ይሄን ያለው እሺ አሁን ብላውጣና ማሻአላህ አሳቢ አንድ ሰው ተገኘ። እስቲ ሌሎችም አበረታቱኝ። ኮሜንቱን እስክታዩ ድረስ ነው እየጠበቅኩ ያለሁት የእህታችን ዛህራን ኮሜንት እስክታዩ ድረስ ነው እና እስክታናግሯት ማለት በውስጥ በኩል ላይቡን ትታችሁ ውጡና አናግሯት። ውጣ አልወጣም ነገር ፍለጋ ለራሴም ነገር እያለኝ ነው። እቺን ሁለት ቀን ውጣ ይለኛል እንዴ አልወጣም። እሺ السلام عليكم ورحمة الله وبركاته። እሺ ሰላም ሁኑልኝ። بارك الله فيكم።